አብርሃም ከመጥፋቱ በፊት ሄርሜላና ኤፍሬም የተላላኩትን የቴክስት መልእክት አይቷል። ሄርሜላና ኤፍሬም ያወሩበት ቴክስት መልእክት ምናምን አለ ስክሪንሾት። እሱም የላከልኝ ሁሉንም ነገር ያየሁትን ነገር በቮይስም ሆነ በቴክስት ምናምን ያየሁትን ነገር ለእናንተ ለጥፍላችኋለሁ ቤተሰቦቼ። ስክሪንሾቱን ደጋግሜ ነው የምናገረው። ያወሩትን ቴክስት፣ እኔ ጋር ያለውን መረጃ፣ ኤፍሬም የነገረኝን ነገር ሁሉ እናንተ ጋር አምጥቼ ያሳያችኋለሁኝ። ትክክለኛ ማለት ስክሪንሾት እለጥፍላችኋለሁኝ መጀመሪያ ተምኔሉ ላይ ማለት ነው። ከኤፍሬም ጋር ብቻ የደረሰኝ ነገር ይሄ ነው። ያወራነው ነገር አለ። ኤፍሬም ለምን እንደዚህ ያደረግከው ብዬ ጠይቄዋለሁኝ። እዚህ ልክ ማስመሰል አይጠበቅብሽም። አንቺ ከወንድሙ ጋር እንደዚህ አይነት ቴክስት እየተላላክሽ ከወንድሙ ጋር እንደዚህ እየማገጥሽ ከዛ ሲጠፋ ደግሞ የሆነ ማለት እንደተጎዳ አይነት ነገር ለማስመሰል አትሞክሪ። አብርሃም ጋር ሆነ ሄርሜላ ኤፍሬምን እያወራችሁ እንዴት ነው ኤፍሬም በሌላ መንገድ ላይ አስባት የሚችለው? በቴክስትም በቮይስም ሄርሜላና ኤፍሬም የሚያወሩት ነገር ሌላ ነበረ። ማለት ብዙ ስክሪንሾቶች አሉ፣ አሳያቸዋለሁ። ሄርሜላ ከኤፍሬም ጋር ከሆነች አብርሃም ከሩታ ጋር መሆን ይችላል። ለሄርሜላ ስሜት አለኝ ያልኳት ከኔ ጋር ሁኚ አብርሃም ተይው ምናምን ያልኳት እኔ ላይ አንድ አላማ አለ፣ ውስጤ ላይ ያሰብኩት ነገር አለና ያንን ነገር ለማሳካት ነው። ውስጣቸው ላይ ከዚህ በፊት ሌላ ነገር እንደነበረ አብርሃምን እየሸወደችው እንደነበረ ኤፍሬም ድንገት ተነስቶ አይደለም እንደዚህ ሄርሜላ እንደዚህ ብሎ ያወራት ወድሻለሁ ወይ ከኔ ጋር ሁኚ ምናምን ብሎ ያወራት ድንገት ተነስቶ አይደለም። ማለት ከዛ በፊት የሆነ ነገሮች ነበሩ አውሩ ነበረ። በሌላ አማርኛ ሄርሜላ አብርሃምን ተማግጥበት ነበር። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ውድና እንቁ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ ከብዙ መጥፋትና ከብዙ ቆይታ በኋላ ወደ እናንተ መጥቻለሁኝ ማለት ነው። ማለት አላስቻለኝም። ከእናንተ ተለይቶ መኖሩ ምንም ሊያዋጣኝ አልቻለም። ቤተሰቦቼ እናንተ ባልናፍቃችሁ እኔ ናፍቃችሁኝ ነው ዛሬ የመጣሁትኝ። እናንተ ወደ ውጪ ብዬ ተመልሼ መጥቻለሁኝ ማለት ነው። እውነት ለመናገር በጣም ናፍቃችሁኝ ነበረ። ምክንያቱም ወደ እናንተ ከመጣሁኝ በጣም ጠፍቻለሁኝ። አንዳንድ ውስጥ ላይ የማስተካከላቸው ነገሮች የግል ጉዳዮች ስለነበሩኝ ነው። ከዚያም አልፎ ደግሞ በቅርቡ ወደ እናንተ ይዤ የምመጣው አዲስ ነገር ስላለ በሱ ነገር ቢዚ ሆኜ ነው የመጣሁትኝ። ዛሬ አልነግራችሁም የአዲስ ነገር ምን እንደሆነ ዛሬ አልነግራችሁም። ግን ብቻ የጠፋሁት በዛ ምክንያት ቢዚ ሆኜ ነው። ግን ቢዚ ሆኜ ምንም ሰዓት ሳይኖረኝ እንኳን እናንተን አስባችኋለሁ፣ ተናፍቀኛላችሁ ቤተሰቦቼ። ዛሬ ተመልሼ መጥቻለሁ ማለት ነው። ያው እኔ በሌለውበትም ሰዓት ከዛ በፊትም ብዙ እየተፈጠሩ ያሉ ነገሮች አሉ። ግን አሁን ላይ ደግሞ እኔ እንጃ በጣም ብዙ ነገር እየተፈጠረ ነው ያለው። እውነት ለመናገር ወደ እናንተ መጥቼ እንደዚህ ከናንተ ጋር ባላወራም ምናምን ዲስከስ ባላረግም ከናንተ ጋር ግን ብዙ ነገሮችን አያለው፣ ብዙ ነገሮችን እሰማለው። አግኝቼ የማወራቸው ሰዎች ይኖራሉ። ወደኔ ደግሞ ከዛ በፊት እንደሚያደርጉት ወደኔ የሚመጡ ሰዎች አሉና እነዛ ነገሮችን እያስተናገድኩኝ ነው። ማለት አይቼ ዝም ማለት አልቻልኩኝም፣ ማለፍ አልቻልኩኝም። ውስጤ የተሰማኝን ነገር እናንተ ጋር መጥቼ ሳወራ ነው ሰላም የሚሰማኝና ለምን እነሱ ጋር ሄጄ እኔ ጋር ያለውን ሚስጥር፣ እኔ ጋር ያለውን ነገር፣ እኔ ጋር ያለውን እውነታ ለምን ሄጄ አልነግራቸውም ብዬ ነው ዛሬ ወደ እናንተ የመጣሁት ማለት ነው። ያው ማለት አትጠብቁም። እንዴት ነው የማይገመት ነገር ነው እዚች ጋር የሆነ ያለውም በእነ አብርሃምም ጉዳይ በሄርሜላም ጉዳይ በሩታም ጉዳይ ምናምን ያው ተመልሼ በዛ ጉዳይ ላለመምጣት ወስኜ ነበረ። ከሚዲያውም ስጠፋ በእነሱ ጉዳይ ላለመምጣት ራሴንም ለማደስ ነበር የጠፋሁት። ግን ማለት አላስችላሉኝ። አንዳንድ ነገሮች ይኖራሉ አይታችሁ ማለፍ የማትችሉት ነገር አለ አይደለ? እንደዛ ስለሆነብኝ ነው ተመልሼ ዛሬም እዚህ ጋር ቆሜ ስለ አብርሃም እያወራሁ ያለሁት። ዛሬም ስለ ሩታ፣ ዛሬም ስለ ሄርሜላ እያወራ ያለው ለዛ ነው። ማለት እንዴት ነው የማይታለፍ ነገር ስለሆነብኝ ማለት ነው። በዚህ ሰዓት ሄርሜላ ከዚህ በፊትም ያረጋቻቸው ነገሮች አሉ፣ የማይሆኑ ነገሮች፣ የማይገመቱ ነገሮች። ማለት እንዴት ነው ማንኛውም ሴት ልታደርገው የማትችለውን ነገሮች እያረገች ነበር እና ከዚህ በፊትም በዛ ምክንያት እየመጣውላችሁ ነበር። ዛሬም ደግሞ እያረገች ያለችው ነገር ትክክል አይደለም። አብዛኞቻችሁ ኤፍሬም ባረገው ነገር ምናምን ተበሳጭታችሁ እንዴት ይሄን ታረጋለህ የወንድምህን ምናምን እያላችሁት ነበርና ውስጥ ላይ ያለውን ነገር እናንተ በምን ታውቃላችሁ? ማለት ኤፍሬምን ለማውራት ሞክሬ ነበር። ከኤፍሬም ጋር ተገናኝቼ ነበር። ሰሞኑን አዲስ አበባ ነበርኩኝ። ማስተካከላቸው ነገሮች አሉ ብያቸዋለሁኝ፣ እያስተካከልኩ ነው ብያቸዋለሁኝና ሰሞኑን አዲስ አበባ በሄድኩበት በኩል በዛው ኤፍሬምን አግኝቼው ነበር። ሌላም ለማግኘት የሞከርኩት ሰው ነበርና ለእናንተ እዚች ጋር መጥቼ ባልናገርም በዛ ሰዓት አዲስ አበባ ሄጃለሁ ብዬ ባላወራችሁም ግን እዛ ሄጄ ለማግኘት የሞከርኩት ሰው ነበር። ከዛ ውስጥ አንዱ ኤፍሬም ነው።
እና ኤፍሬምን አግኝቼ አውርቼዋለሁኝ። ከዛ በፊት ሄርሜላና ኤፍሬም ጋር ያለውን ነገር እናንተ አታውቁ ማለት እዚህ ጋር ወታ የምታወራው ሄርሜላ ወታ የምትሰራው አብርሃምንም ሸውዳው ሊሆን ይችላል። አላቅም። አብዛኞቻችሁ እንደውም በዚህ ልክ አብርሃም እንደዚህ ሊሆን አይችልም ሄርሜላ የሆነ ነገር ካላስነካችሁ በስተቀር ምናምን እያላችሁ ነው። ከዛ የሚበልጥ ነገር ነው ያደረገችው ሄርሜላ። እዚች ጋር ፊት ለፊት ቆማ ስታወራ ከአብርሃም ጋር በቃ አብርሃምን የምትወደው ምናምን ነው የምታስመስለው፣ ግን በውስጥ ደግሞ የምታደርጋቸው ነገሮች ይኖራሉ። ገባችሁ አይደል? ያው ሰው እዚች ጋር ስለተናገረ ብቻ ነው እንዴት ነው በንግግሩ ምናምን ነው ልትገምቱት የምትችሉት ያንን ሰው እንጂ ውስጡን ልታዩ አትችሉም። ስለዛ ሄርሜላ ልክ እንደዛ ነው የሆነችብን። ውስጧን ማየት አትችሉም። ማንም ሰው ማየት አይችልም የቅርቧ ሰው ካልሆነ በስተቀር። እንደዚህ የምትናገረው ሰው ማለት እንደዚህ የምታወራው ሰው ካልሆነ በስተቀር ስለሷ ሊያውቅ የሚችል ማንም ሰው የለም። ስለዛ ማለት በቃ ነገሩን ጠቅለል ሳረግላችሁ ሄርሜላና ኤፍሬም ማለት እንዴት ነው ከሁለታቸው መሀል ያለ ነገር አለ። ሲጀመር ደግሞ አንድ ሴት ማለት ነው እኔ አሁን መንገድ ላይ የኩኝ የሆነ ሰው ድንገት ማለት የማላቀው ሰው ከዚህ በፊት አግኝቼ የማላቀው ሰው ድንገት ተነስቶ እንደዚህ ብሎ ሊያወራኝ አይችልም። ስለ ሪሌሽን ወይ ስለ ነገር ሊያወራኝ አይችልም። ከዛ በፊት እኔ ፊት ከሰጠሁት ከዛ በፊት የሆነ ነገሮችን ከሱ ጋር ማወራ ከሆነ ነው እንደዛ ብሎ ሊያወራ የሚችለው ማለት ነው። ስለዚህ ኤፍሬም ጋር ያየሁት ነገር እንደዛ ነው። እሱም በትንሹ እየተናገረ ያለው ነገር ያ ነው። ውስጣቸው ላይ ከዚህ በፊት ሌላ ነገር እንደነበረ አብርሃምን እየሸወደችው እንደነበረ ማለት ያው ወታ ከቪዲዮ ከአብርሃም ጋር ብትሰራ ምንም ብትል ብቻ አብርሃምን እየሸወደችው እንደሆነ ነው የነገረኝ። ከዛም ደግሞ ለአንድ አላማ ኤፍሬም ለአንድ አላማ ነው ይሄንን ነገር ያመጣሁት ማለት አሁን እሱ የተናገረኝን ነገር እዚህ ጋር መናገር አልፈልግም፣ ግን ከሄርሜላ ጋር ወይ ለሄርሜላ እንደዚህ ያልኳት ለሄርሜላ ስሜት አለኝ ያልኳት ከኔ ጋር ሁኛ አብርሃም ተይው ምናምን ያልኳት እኔ ላይ አንድ አላማ አለ፣ ውስጤ ላይ ያሰብኩት ነገር አለና ያንን ነገር ለማሳካት ነው ማለት አላቅም። እኔ እንደተረዳሁት ለእናንተ ስነግራችሁ ሜቢ ሄርሜላ ከኤፍሬም ጋር ከሆነች አብርሃም ከሩታ ጋር መሆን ይችላል። ገብቷችኋል አይደል? ስለዛ እሱ ለሩታ እየረዳ አይነት ነገር እንደዛ ማለት አብርሃምና ሩታ አንድ ላይ እንዲሆኑ ከዛ እሱ ደግሞ ማለት ነው ሄርሜላን ዞር ለማድረግ ከዛ ነገር ውስጥ ምናምን ይመሰለኝም ከዛ አንዳንድ የነገረኝም ነገር ወደዛ ነው እያመራልኝ ያለው። ሲቀጥል ደግሞ እንደነገርኳችሁ ከዛ በፊት በቴክስትም ሆነ በቮይስም ሆነ ምንም ሆነ የሆነ የምታወሩት ነገር አለ አይደል ከሰው ጋር። እኔ አሁን ከአንድ ወንድ ጋር ሳወራ ያንን ሰው ፊት ካልሰጠሁት ያ ሰው በዛ ልክ ሊቀርበኝ አይችልም። ኤፍሬም ሄርሜላ ቤት ድረስ ሄዶ እንደዛ ማለት ከኔ ጋር ሁኚ ብሎ መቼስ የስጋ ወንድሙን እንደዚህ ሊያደርግ አይችልም በምንም ታምር ማለት ነው። የሆነ ያሰበው ነገር ከሌለ ወይ ደግሞ እሷ ላይ አብርሃምን እንደማትወድ አይነት ነገር አይቶባት ከዛ በኋላ እሷን ከአብርሃም ለማራቅ ምናምን ነው ኤፍሬም እየሄደበት ያለው መንገድ ማለት ነው። ስለዚህ በውስጥ በቴክስትም በቮይስም ሄርሜላና ኤፍሬም የሚያወሩት ነገር ሌላ ነበረ ማለት ብዙ ስክሪንሾቶች አሉ፣ አሳያቸዋለሁ። ሄርሜላና ኤፍሬም ያወሩበት ቴክስት መልእክት ምናምን አለ ስክሪንሾት፣ እሱም የላከልኝ ሌላም ሰው የላከልኝ ማለት ነው። ከዚህ በፊት እንደዚህ አይነት ነገሮች ነበሩ። ኤፍሬም ድንገት ተነስቶ አይደለም እንደዚህ ሄርሜላ እንደዚህ ብሎ ያወራት ወድሻለሁ ወይ ከኔ ጋር ሁኚ ምናምን ብሎ ያወራት ድንገት ተነስቶ አይደለም ማለት ከዛ በፊት የሆነ ነገሮች ነበሩ ማለት ነው፣ ያወሩ ነበረ። በሌላ አማርኛ ሄርሜላ አብርሃምን ትማግጥበት ነበር ማለት ነው። ከአብርሃም ጋር እዚህ ጋር ወጣ ከናንተ ጋር ያወራች ከአብርሃም ጋር ሆና ለናንተ የሆነ ነገሮችን እያሳየቻችሁ እንደምትወደው ምናምን እያስመሰለች ከሌላ ሰው ጋር ደግሞ ሌላ ቴክስት ሌላ የፍቅር ቴክስት እየተላላከች ነበር ማለት ነው። ስለዛ ማንኛውም ሰው ባቀረባችሁት ልክ ነው ሊቀርባችሁ የሚችለው። ስለዛ ሄርሜላ ኤፍሬምን በፍቅር መንገድ ካቀረበችው ወይ ደግሞ እሱ እንዲማግጥ ካረገችው የማያደርግበት ምንም ምክንያት የለም። ምክንያቱም ወንድ ነው። ከዛ በፊት ስለ ሄርሜላ ብዙ ተናግሬያለሁኝ። አብርሃምን ልትጎዳው እንጂ እውነትም ወደው አይደለም እዚች ጋር የቀረበችው። እዚች ጋር አብርሽ ምናምን እያለች ከሩታ ጋር እየተጣላች ብዙ ነገሮችን የፈጠረችው ወደው አይደለም። እሱ ያለበትን ነገር አታውቁም ብዬ ከዛ በፊት ተናግሬያለሁ ብዙ ነገሮችንና ይሄንን ስክሪንሾት ኤፍሬም ያወራውን ነገር ሄርሜላም ያወራችውን ነገር ለእናንተ አውጥቼ አሳያችኋለሁ። ይሄ ነገር ማይስተካከል ከሆነ ማለት ነው። ሁሉም ያወራችሁ ነገር እናንተ አይታችሁ እራሳችሁ ትፈርዳላችሁ። ይሄ ንግግር ወዴት መንገድ ነው የሚመራው ማለት የሆነ የምትላላኩት ቴክስት እኮ ውስጣችሁ ላይ የሚፈጥረው ነገር ይኖራል አይደለ? ስለዛ ከአብርሃም ጋር ሆነ ሄርሜላ ኤፍሬምን እያወራችሁ እንዴት ነው ኤፍሬም በሌላ መንገድ ላይ አስባት የሚችለው?
ሊያስባት ይችላልና ያንን ነገር ለእናንተ ለማሳየትም ነው ዛሬ የመጣሁት። እኔ ከዛ በፊት ብዙ ነገሮችን ተናግሬያለሁ ወደ እናንተ መጥቼ እናንተ ጥፋተኛ ብታረጉኝም ብትረግጡኝም ማለት አብዛኛው ሰው እኔን ነበር ጥፋተኛ እያደረገ የነበረውና በዛ ሁሉ ነገር አልፌ እናንተ ጋር መጥቼ የሚፈጠረውን ነገር እየነገርኳችሁ ነበር። ለምን የራሴን ህይወት ወደ ኋላ አድርጌ ማለት እኔ አሁንም ቢሆን ብዙ ሰዎች እኔን ነው ጥፋተኛ እያደረጋችሁ ያላችሁት። እኔ ለመናገር ከዛ በፊትም ተናግሬያለሁኝ። እንደውም የሆነ ሰዓት ላይ በቃ ከሚዲያ እንድጠፋ ምናምን ያደረጋችሁኝ እናንተ ናችሁ። ማለት እናንተ ስል የኔ ውድ ቤተሰቦች ሳይሆን ሌላ ማለት ስለኔ ክፉ የምታወሩ ሁሉንም ነገር እኔ እንዳረኩት የምታስቡ ሰዎች አላችሁና እኔ ስመጣ ማለት እናንተ መረዳት አቅቷችሁ ወይ ደግሞ መረዳት ሳትችሉ ቀርታችሁ ሊሆን ይችላል። እኔ ውስጤ ላይ ያለውን ነገር ይዤ ወደ እናንተ ስመጣ የተናገርኩት ነገር አለ፣ የደረሰብኝ ነገር አለ። ያንን ነገር ማስተዋል ትችሉ ነበር። ግን በቃ ቀጥታ እኔን ጥፋተኛ ወደ ማድረግ ነው የመጣችሁት። አሁን ወደ ኋላ መመለስ አልፈልግም፣ ግን ያለፈ ነገር ሳይሆን አሁን ምን ያለውበት ነገር ስለሆነ ነው። እኔ ካረኩት ነገር ሄርሜላ ናት የበለጠ ያደረገችው። ማለት እኔ ለምን እሷን ጥፋተኛ አታረጓትም ምናምን እያልኩኝ አይደለም። ዞሮ እኔ ምንም ያደረኩት ነገር የለም። ሄርሜላ ግን በብዙ ጥፋት እያጠፋች ነው ያለችው። አይሆንም ማለት አትሆነውም ብዬ ስናገር እዚህ ጋር አያገባሽም ብላችሁ እናንተ እያወራችሁ ብዙ ነገር እያላችሁ ነበረ። ይሄው ዛሬ አያችሁ ተራሳችሁ ማለት በምን አይነት መንገድ እሱን ከራሷ ጋር አድርጋ እያታለለች ከዛ ከሌላ ሰው ጋር እንዴት እያወራች እንደነበር አሁን አያችሁት። ምክንያቱም ኤፍሬም ያደረገውን ነገር ስላያችሁ ስክሪንሹቱን ደጋግሜ ነው የምናገረው። ያወሩትን ቴክስት እኔ ጋር ያለውን መረጃ ኤፍሬም የነገረኝን ነገር ሁሉ እናንተ ጋር አምጥቼ ያሳያችኋለሁኝ። ትክክለኛ ማለት ስክሪንሹቱን እለጥፍላችኋለሁኝ መጀመሪያ ታምኔሉ ላይ ማለት ነው። ምክንያቱም ማለት ሁሉም ነገር መታወቅ አለበት። እስከዛሬ የሄድኩበትን መንገድ ለዛ ነው ማለት ይሄ ነገር እንዳይፈጠር ነው። የራሴን ህይወት የራሴን ላይፍ ወደ ኋላ አድርጌ አሁንም ቢሆን እኔን ጥፋተኛ እያደረጋችሁኝ ስለሆነ ማለት እኔ ህይወቴን ሳልጀምር የኔን ህይወት ሳልጀምር ማለት ምንም ከአብርሃም በኋላ ምንም የተጀመረ ላይፍ ሳይኖረኝ ማለት ራሴን ለማስተካከል ሳልሞክር የሱን ህይወት ነበር እያስተካከልኩ የነበርኩት። ለምን እኔን ጥፋተኛ እያደረጋችሁ ስለሆነ እኔ ነፃ ማውጣት ስለምፈልግ ራሴን ማለት ነው እንጂ ለምን አሁንም ወደ እነሱ ትመጫለሽ የራሽን ቶሪ ምናምን የምትሉኝ ሰዎች ለእናንተ ነው። እኔን ጥፋተኛ እያደረጋችሁኝ እኔ እየተወቀስኩኝ ነው ያለሁት። ስለዛ የኔን ህይወት የኔን ላይፍ ወደ ኋላ አድርጌ እዚች ጋር አብርሃምን ላይፍ የማስተካክለው እኔ ጥፋተኛ እንዳልባል ነው። የኔን ጥፋት ብቻ እየታያችሁ ስለሆነ የኔን ነፃነት የኔን ንጹህነቴን ለማሳየት ነው እየሞከርኩ ያለሁት እዚች ጋር እና ዞሮ እኔ ራሴን ነፃ ለማውጣት ማንኛውንም ውሸት ነገር እዚች ጋር አልናገርም። የማንንም ስም አላጠፋም። እኔን ወደዱኝ የሆነን ሰው ስደቡ ምናምን ልል አልችልም። ግን ዞሮ እየተደረጉ ያሉ ነገሮች ትክክል ስላልሆኑ ነው። አሁንም ቢሆን የኔ ስም እስካልተጠራ ድረስ ወደ እነሱ ህይወት አልደርስም። ግን ከዛ ፊት የተናገርኩት ነገር አሁንም እዚች ጋር እየተደረጉ ነው ያሉት። አትሆነውም፣ አትጠቅመውም፣ እየዋሸች ነው ወይ ከሱ የፈለገችው ነገር አለ ወይ ደግሞ በዚህ ልክ እሷን በቃ ሙጥኝ ብሎ ሊል አይችልም። የሆነ ያስተካከችው ነገር አለ፣ የሆነ ያደረገችው ነገር አለ። ይሄ ግልጽ ነው። ተናግሬያለሁኝ ከዛ በፊት። ዛሬ ደግሞ እናንተ እያያችሁት ነው ያላችሁት። ማለት ጊዜው ሲመጣ ሁሉም ነገር በጊዜው አይደለ? ሁሉም ነገር በጊዜው ይገባችኋል። ሁሉም ነገር በጊዜው ትረዱታላችሁ። ብቻ ከኤፍሬም ጋር ብቻ የደረሰኝ ነገር ይሄ ነው። ያወራነው ነገር አለ። ኤፍሬም ለምን እንደዚህ ያደረከው ብዬ ጠይቄዋለሁኝ። እሱም ያለኝ ነገር አለ። እሱን ነገር አምጥቼ ያሳያችኋለሁኝ። ሲቀጥል ደግሞ አሁን ላይ አብርሃም ጠፍቶ በጣም የተጨነቃችሁ ሰዎች አላችሁ ማለት የለም ከሚዲያው ጠፍቷል። አሁን ላይ ሄርሜላም እየፈለገችው ነበር ተጨንቃ ምናምን ማለት አታስመስይ። አይጠበቅብሽም ማስመሰል። በዚህ ልክ ማስመሰል አይጠበቅብሽም። አንቺ ከወንድሙ ጋር እንደዚህ አይነት ቴክስት እየተላላክሽ ከወንድሙ ጋር እንደዚህ እየማገጥሽ ከዛ ሲጠፋ ደግሞ የሆነ ማለት እንደተጎዳ አይነት ነገር ለማስመሰል አትሞክሪ። ሲጀመር ማለት እዚች ጋር መናገር አልፈልግም ነበር፣ ግን እኔ የደረሰኝ መልእክት ለእናንተ ማድረስ አለብኝ። ስለዛ አብርሃም ከመጥፋቱ በፊት ሄርሜላና ኤፍሬም የተላላኩትን የቴክስት መልእክት አይቷል ማለት ነው። ስለዛ ያንን ካየ በኋላ ራሱን ለማረጋጋት ነው አሁን ያለበት ቦታ ላይ ተደብቆ ያለው። ደህና ነው፣ ምንም አልሆነም፣ ግን ራሱን ማስታገስ ይፈልጋል። ድሮም ብዙ ሰው ነግሮታል፣ እኔም ነግሬዋለሁኝ። ብዙ ሰው በዙሪያ ያሉት ሰዎች ሁሉ ነግረውታል። አትሆንህም በቃ አቁም ይሄንን ነገር ብለው ነግረውታል፣ ግን አላቆምም ብሏል። በራሱ ጊዜ እዚህ ጋር ኤፍሬም መጥቶ ሄርሜላን ወድሻለሁ ሳይላት ከዛ በፊት ነው አብርሃም ቴክስቱን ያየው ማለት ነው። ስለዚህ ያንን ቴክስት አይቶ አብርሃም ተደብቆ ነው ያለው። ምክንያቱም ራሱን ማዳመጥ ስለሚፈልግ
ስለዛ ራሱን ማዳመጥ ይፈልጋል። አንቺ እንደተጨነቀ እንድታስመስይ አልፈልግም። መጨነቅም አይጠበቅብሽም። ተመልሼ ወደ እናንተ የመጣሁበት ምክንያት ብዙ ነገሮች እየተወሩ ስለሆነ ከዛ ፊት የሚያወራውት ነገሮች እዚህ ጋር እየተደገሙ ስለሆነ፣ ሲቀጥል ደግሞ እኔ የራሴን ላይፍ መኖር ፈልጋለሁኝ። እየመጣችሁ ስለነሱ እንድታወሩኝ አልፈልግም። ማለት እኔ የራሴን ህይወት ትቼ የእሱን ህይወት እያስተካከልኩኝ ነበረ። ማይጠቅሙትን ሰዎች የሰዎች አይጠቅሙህም ብዬ ከሱ ህይወት እያስወጣው ነበር አይደል? እኔ አብርሃም እኔን ማትፈልገኝ ከሆነ ከኔ ጋር መሆን ካልቻልክ ከሄርሜላ ጋር ግን መሆን አችልም። ለምን? ስለማትጠቅም። አሁን ያደረገችውን ነገር እያየን ስለሆነ አትጠቅምም። ስለዛ ከሩታ ጋር መሆን እንችላለን። የልጅህ እናት ናት። እሱን ትቼ በቃ መሆንም ካለበት ከሷ ጋር ነው ምናምን ብዬ ብዙ ነገሮችን አውርቻለሁ። የኔን ህይወት ትቼ ማለት ነው። እኔንም ከተውከኝ ብዬ ለሱ የሚያስፈልገውን ህይወት መርጬለት ነበር። አይሆንም ብሏል። ዞሮ እኔን ጥፋተኛ እንድታደርጉኝ አልፈልግም። እኔ አዲስ ህይወት ለመጀመር እናንተ እየፈቀዳችሁልኝ አይደለም። እሱን ለመርሳት እናንተ እየፈቀዳችሁልኝ አይደለም። ምክንያቱም መታችሁ የምታወሩት ስለኔ በምሰራው ቪዲዮ ላይ መታችሁ ኮሜንት የምታደርጉት እናንተ ናችሁ። ያንን ሰው እንዳረሳው እያደረጋችሁኝ ነው። ገባችሁ? እኔ የሆነ ነገር ጀምሬ አዲስ ነገር ስሰራ የእናንተ ኮሜንት እየሰጠኝ አይደለም። ኮሜንት ይረብሽኛል ምናምን እያልኩኝ አይደለም ግን እሱን እንዳስታውስ ወደ እነሱ እንድገባ እያደረጋችሁኝ ያላችሁት እናንተ ናችሁ። ስለዚህ ይህን ነገር ዛሬ እንድታቆሙ ነው የምፈልገው። እኔ አዲስ ህይወት መጀመር ነው የምፈልገው። አዲስ ሰው መሆን ነው የምፈልገው። እኔ ከነሱ ጋር እንደዚህ መበሳበስ አልፈልግም። በቃ የሆነ ሰው አልፈልግሽም ካለ ትወጣላችሁ ነው ከዛ ህይወት አይደል? ፈጣሪ የተሻለ ነገር ይሰጣችኋል። ስለዚህ ይሄንን ነገር ማድረግ አልፈልግም። አሁንም ቢሆን ከህይወቴ ውጡልኝ ልልና እኔ ጋር የደረሰውን መረጃ ላሳያችሁ ነው የመጣሁት። ሁሉንም ነገር ያየሁትን ነገር በቮይስም ሆነ በቴክስት ምናምን ያየሁትን ነገር ለእናንተ ለጥፍላችኋለሁ። ቤተሰቦቼ እንግዲህ በአዲስ ነገር ጠብቁኝ ብያለሁኝ። በአዲስ ነገር እስከምንገናኝ ድረስ ደህና ሁኑልኝ።